እንትን አይልም በቃ ደግሞ ተረጋጊ። ሰላም እንደዛ ሰላም ተረጋጊ በቃ ደግሞ እርጉዝ አይደላችሁ ቦርጭ ነው እናንተ እናቶች እዚህ ጋር የወለዳችሁ ሰው የላችሁ። እቺ እርጉዝና የት አለ ልጁ የት ነው አለ። የ6 ወር ልጅ የት አለ ነው የምንለው እኛ። የሆዷ ውስጥ እንትን አይደል እንደሉ የሆነ እንትን ምንድን ነው የሚታየው ሆዷ ላይ የ6 ወር ማለት በ4 ወር ላይ ልጅ ወንድና ሴት ይለያል። የ1 ወር እንቁላል ነው የሚሰበስበው። ግዴታ መውለድ ያለ መውለድ ሳይሆን በትርፍ ጊዜያችሁ ሰርች ያራጅጋችሁ በመዳም ዋይፋይ ለርኒንግ ሴት እስከሆናችሁ ድረስ ሊሆን ነው ውዶቼ ማለት ነው። አንዳንዴ ለራሳችን የሚጠቅመናል ማለት ነው። እና የ6 ወር ማለት ደግሞ 1 ወር እንኳን ቢጨምር ሀላስ ልጁ ማደግ ይችላል። የ6 ወር ማለት ትልቅ ነው፣ ሁሉ ነገር የሞላው ማለት ነው። እንግዲህ የ4 ወር ሆኖ ሴትና ወንድ ይለያል 4 ወር ላይ እና 5 ወር ላይ። ስለዚህ ልጅቷ ሲጀመር እርጉዝም አይደለችም። ግን ብሩክስ ምን አስበው ነው በእናንተ ስለምንጨከነ? እኛ እንኳን ፈትፋች ነን እኛ ኦሪጂናል ፈትፋች። እኛ ተውን፣ እኛ አሽቃባጭን ፈትፋጭ ምን ችግር የለም። ግን በእናንተ ለምንጨከነ? ብሩኬ ምን አስበው ነው? ይሄ ሪዝን ይሄ ምክንያት ነው? እንዴት ልጄ ነው ዲኤንኤ የኔ ካልሆነ የእሱ ካልሆነ ምን ሊያረጋት ነው ልጅቷን? እኔ እኮ አንዳንዴ የብሩኬ ነገር አንዳንዴ ለእናንተ ለምን አያስብም? ብሩኬ አያደርግም፣ 100% አያደርግም፣ 100% አያደርግም። ግን እንደዚህ አይነት ስራ ውስጥ ራሱን ዝቅ ቤተሰብ ማሰደብ ሃይሚቲን ራሱ እንዴት ነው? አንድ ሰው ለሴት ልጅ ክብር አለው የሚባለው ምንድን ነው ዘርፉ? አንድ ወንድ የድሮ ብሩኬ ለሴት ልጅ ክብር አለው። ዛሬስ ለእናንተ ትቻለሁ። አሁን ለምሳሌ ልጅ ቢወለድ አሳድጉ ብትል ሙሽዬ ታሳድጋለች። ሃይሚና ብሩኬን ሀፕል የሚያደርጉበት ነገር እዚህ መሀል ላይ ሊኖር አይችልም። ሃይሚ አምና ከተቀበላች ለምሳሌ ልጁን ሙሽዬ ካሳደገች ሃይሚና ብሩኬ አንድ ያላደረግበት ነገር ምንም ምክንያት የለም ብዬ ነው የሚያስበው፣ እንደኔ ማለት ነው። ለምሳሌ ይሄ ሱሩ ቢመጣም እንደውም ማለት ነው ቢመጣ በዚህ መሀል ሀፕል ያደርጋቸው ምንም ሀፕል የሚያደርጋቸው ነገር የለም ብዬ ነው የሚያስበው። ምክንያቱም ልጁን ያድጋለች ሁለቱም አንድነታቸው ቀጥ ሁለቱም ከተስማሙ ማለት ነው። እና ካልተስማሙ ሲል ከተስማሙ አይደለም ልጅቷ እኮ ብሩክ ይፈልጋኛለች እንዴ ለንጋለሽ እኔ ብሩክ ስለፈልጋ ተረዳ ገባ እኔ ላውራ እኔ ላውራና እናንተ ታወራላችሁ። ከዛ ማለት ነው ማልሰሽን ሊማለሰሽ ልጁ ይሄን አሁን ምሳሌ የሚባል ነገር አለ። ለምሳሌ የሱ ልጅ ከሆነ ሃይሚ ምን አለች? ያንተ ልጅ የሆነ አብረን አንቀጥልም አሁኑን ሊመደላለችም ሰምታችኋል። ሃይሚ እኮ ከሱ ጋር አትቀጥልም። አትቀጥልም እኮ ልጅ የሱ ከሆነ ብሩክ አንድ ነገር ልንገርሽ ላንቺ ይሄ መልስ ልስትሽ ማለት ነው ምንም ማይቀጥልበት ምክንያት አይኖራትም። ለምን መሰልሽ? በዚህ ሰዓት ላይ ኢማኑልኝ ወንድ ልጅ የተኛው ነው የወንድ ልጅ ህይወት ላይ የሴት ልጅ ህይወቱ ላይ የሌለበት ወንድ በዚህ ሰዓት ላይ አይገኝም። ከዚህ በፊት ራሳችን ላይ ደርሰን እናውቃለን። ሚዲያ ላይም አይተናል። ሚዲያ ላይ ካያችሁት ህዝብ ማለት ነው ከተማራችሁ ከማርክና ሄሉና ማርክ ከዚህ በፊት በሰላማዊ ሰዓት ነው የተፋቱት። ገባችሁ? ተፋትቶ ራሱ እስከዛሬ ሄሉ ያለችበት ሁኔታ ይወቅም። ያን ሰዓት ግርግር ኤፍሬም፣ ማርክ፣ ዊና፣ ብሩኬ ህዝቡ ሀሰን አንድ ላይ ነው የሚያሳልፉ የነበሩት ማለት ነው። ያን ሰዎች ዛሬ አጠገቧን አንድ ሰዓት ነበረም ስትታመም ምን ስትሆን ማለት ነው። አንደኛ ህይወት ሴት ልጅ ህይወቱ ለሌለበት ወንድ በምንም ተምር አይገኝም። ምክንያቱም ከዚህ ወጣ ሌላ ጭንቀት ከምትሆን አባደ ምንም ቢሆን ያለውን ነገር ሁለቱም ተነጋግረው ለመፋታት እኔ እንደራሴ ማለት ነው ሁለቱም አንድ ቢሆኑ ነው ደስ የሚል። ይሄ ነገር ኢሪዶ ሀፕሮ ነው ቢመጣ ሃይሚ ከዚህ በኋላ የሚያጋጥማት ወንድ ጥሩ ነው ጥሩ አይደለም እንደ ብሩክ ይሆናል አይሆን የሚሉን ከእሱ የባሰ ነው የሚሆንበት ማን ያውቃል? ፈጣሪና እሷ ብቻ ነው የሚያውቀው ካሁን በኋላ የሚያጋጥም። ስለዚህ እኔ እንደራሴ የሚያስብበት በቃ አባደ ምንም ይሁን ያለውን ነገር ተስተካክሎ ሁለቱም ቢቀጥሉ ምክንያቱም ታውቃለህ ሀፒል ያደረጋ ነገር ሁለቱም ማን ማስተካከል ይችላሉ። እስቲ ከእሱ ተለይታ የምትኖርበት ህይወት አስቢበት። እሺ አስቢ ከእሱ የባሰ ይገኝ ሶስት ልጅ ወልዶ የሚመጡ ተደብቆ አልወለደም የሚሉ አለ። ጎደኛ አስቀምጦ እኔ ጎደኛ የለም ብሎ በህይወት ላይ የሚገቡ በጣም በብዙ ሰዓት በጣም ብዙ
ላይ ያለ ያን ሰዓት ህይወቷ የት እንደሚሄድ አስቡበት። እሷ ምን ውስጥ እንደምትገባ አስቡበት። ምንድን ነው ሀሳባቸው? ምርጫቸው ለዚህ ያላችሁ ሀሳብ አላችሁ? እኔ እንደዚህ የምለው አንቺ ይሄ ነገር አንቺ የምታወቅ ነገር ባይሆን ደስ ይለኛል። አንቺ እንደዚህ አታርግ። ምክንያቱም አሁን ሀይሜ ብሩኬ አሁን አያርጉና ይሄ ልጅ የሱ ከሆነ የልጅ አባት ሆኖ እሱ ልጁን አስቀምጠን ሀይሜ ከሱ ጋር ትኖራለች። አምና ምን አለች? ታምናለች ብሩኬ። ለምሳሌ እንደዚህ ነው ብሩኬ ለአንተ አንድ ነገር ልንገርሽ ማለት ነው። ምክንያቱም እቺ ልጅ አሁን ይሄ ያልተጣራ ምክንያቱም ያልተጣራ ነገር ነው። እኛ እኮ ምን ምሳሌን እያወራን አለንበት። ይሄ ነገር ለአሁንም ተጨባጭነት የሌላ ነገር እንደመሆኑን እናውቃለን አይደል? እንደ ጠንቅቀን ስለዚህ ብሩኬ ደግሞ እንደማይደረግ ደግሞ ጠንቅቀን እናውቃለን ደግሞ። ስለዚህ አሁን እሱ ልክ አብርሃም ላይ እንዳያችሁት ነው እና እሱ አሁን እያወራ አይደለምና ነው እያወራ እውነቱን እየገለጸ አይደለምና ነው ዋናው ምክንያታችን አይደለም እንዴ? የኛው ችግራችን ብሩኬ አላወራም። እርግጠኛ ሆነ ከአይኔ ግለጽ እየተባለን ነው። እሺ ይሄ ምክንያት እኮ አብርሃም ባለፈው ልክ እንደዚህ ራሱ ደርሶ ጸጥ ይሏል። ከዛ ልጁን የኔ ነው ብሎ አልወሰደም። ብሩኬ አብርሃም ወሰደ እኮ የራሱ ቤት ወስዶ ባባያ እያለ ቪዲዮ ሰራ። ምንድነው እሱ እግዚአብሔር ነው ብላችሁት እሱ ራሱ ደርሶ ከዛም በኋላ ማማስከና እያለ ቲክቶክ ላይ ቪዲዮ ሰራ። የኔ ልጅ ነው ብሎ ራሱን አላምንም አመን አላቅም። ይሄንን ነገር ግን ደግሞ ወንዶች እንደዚህ አይነት አፕን ነገር ሲፈጠር ቶሎ ለማናገር በጣም ይከብዳቸዋል። ይሁን ይፈራቸዋል። ይሁን ምን ይሁን አላቅም። ብሩኬም አሁን እንደዚህ አይነት ስሜት ነው የሚሰማኝ ለኔ ማለት ነው። እንደዚህ አይነት ስሜቱ አለ ብዬ ነው የሚያስበው ማለት ነው። ስለዚህ አሁን ይሄ ነገር ለኔ ደግሞ እየታየኝ ምን መሰለህ ይኸውላችሁ እህቶቼ ማለት ነው። አንደኛ ነገር አንድነታችሁ ማሻላ በጣም ታምራላችሁ። ፈጣሪ የሚወደውን ነው። እናንተ ፍቅር ሆኖ ሀይሚና ብሩኬ መቼም አይለያዩም። ይሄ የሚሰራው ምንድነው? ድራማ ነው። ገባችሁ? ድራማ ነው። ግን ምንድነው እዚህ ጋር የተረባበሽ ነው። ረጅም ሰዓት ሀይሚዬ እያለቀሰች ያ ብሩኬ ለኦዲየንስ የሚያስበው የሚጨነቀው በድራማ ሀይሚዬ ስትጨነቅ እንዴት ነው የምንሆነው? ለምን ይሄን ነገር አስተላለፉ ነው። ገባችሁ? ሆኖም ቀረም ግን እናንተ ተረጋጉ። ሲጀመር ብሩኬ አያደርግም፣ ሪሊውን ነው አያደርግም። ግን ድራማ ነው። ግን ጥፋተኛ ማን ነው? ብሩኬ ነው። ገባችሁ? ብሩኬ ነው። ይሄ ለጓደኞቹም ብሎ ምናምን ሳይሆን ሼም ይዞት መሆን የለበትም። እዚህ ጋር ለኦዲየንስ ማሰብ አለበት። ሌላው ደግሞ ምንድነው ለሀይሚዬ ክብር ማሰብ አለበት። እንደና አብርሽ እንደነ ሩታ የድራማ ህይወት መኖር የለባቸው። ስለዚህ እናንተም ተረጋግታችሁ ዲስከስ አድርጉ። ግን ድራማ ነው። ስለዚህ ምርመራ ነው። ያው ምርመራ አስገብተን ተመርምሮ ውልናታው ካለ ሁኔታውን ተቀብሎ ይኖራል ማለት ነው። ስለዚህ እስከ 3 ወር ነው ተባለ አይደለ? 3 ወር ደግሞ ዳግም ነው። 3 ወር ማለት 3 ቀን ማለት ይቻላል አይደለም እንዴ? ስለዚህ አሁን ደግሞ ምታሽቃብጡ ሴቶች ማለት ነው አሁን ስራ ስርዓት ያዙ። ምክንያቱም አሁን አይብታ እሷ ጋር ትቀጠል የምትወጣ የምትሉ ሰዎች የሃይምን ህይወት ልትኖሩ አትችሉም ማለት ነው። እሷ ስታርግስ ከአብሮ የምታርግሱ አትችሉም ማለት ነው። እሺ ስለዚህ ሁሌ እሷ ያለችበት ሁኔታ ከእሱ ተለያይታ ምን አይነት ህይወት እንደምትኖሩ የእሷ ህይወት እናንተ አትኖራ። እሷ ስታርግስ አብሮ አታርግሱ፣ እሷ ስትጨነቅ አብሮ አትጨነቁ። ስለዚህ ያለውን ነገር ተረጋግታችሁት ሁሉንም ነገር ሰከንድ ብላችሁ ብታስቡ ደስ ይላል። ሴት ልጅ ናችሁ። ይሄ ትምህርት ሰጪ ነው። ሰከን ብለን ያ ሁላችንም መጨረሻውን ማየት ብሩኬ ሪዝንም ሊሆን ይችላል፣ ምክንያትም ሊሆን ይችላል። ለምን ይሄን ሁሉ አመት አንድ ቤት ሲኖሩ ስለ ፍቅርም አያነሳም፣ የሆነ ነገሮችንም አያነሳም። ስለዚህ ብሩክ ላይ መፍረድም ሳይሆን መፍረድ ያለብን ይሄ ዝሙቱን ቪዲዮ እንቃወማለን። ብሩክና ሀይሚ ሁሌም አንድ ናቸው። መጨረሻውን አይተን እንመሰክራለን፣ እንለያለን።